አቤል ጂራስ መታት ባላለው ሙዚቀኛ ነኝ። ብርሃን ምድሪቱን እስኪጠጋ ለሊት ማይተኛ ሰው ነኝ ደፋር ነኝ ድቅድቁን የማልሰጋ ከተማ ውስጥም የተለያየ ኮንሰርቶች ሰርተናል። ሐዋሳ ከነ ጆኒ ራጋ ኃይሌ ሩትም ነበረበት። ኩልሱር የኦሮምኛ አርቲስት ነው እሱም ነበረ። እዚህ ደግሞ ጋራጅ ኤክስፖ ላይ ሳሚዳን ከተለያዩ አርቲስቶች ጋር መስራትና ስቴጅ በጣም ነው የምወደው። ቀጥታ ሙዚቃን መስራት በጣም ደስ ይላል። የሰው አቀባበል አሪፍ። በፊቸሪንግ ኢፒ ላይ በረካ ካስማሰና ይምራ ተሳትፏል። ያው ሶስቱም ሂፕ ሆፕ አርቲስት Call you mama, just to follow this like the song by Madonna. Got the whole enchilada, many things I'm really in love. Mr. Hype, Nazaro. አቤል ጂራስ መታት ባላለው ሙዚቀኛ ነኝ። አይኗን ልጅቷ እሲ ስለመለም ይመስላል እውነቷን ወዶ አንደበቴን ወደ ወጥመዷን ሙዚቃ የጀመርኩትኝ ያው ቆየት ብያለሁ እና ወደ ሙዚቃ የገባሁትኝ ትምህርት ቤት እያለሁ ነው። ትምህርት ቤት ስልሽ ከሃይ ስኩል በኋላ በደምብ ያው ትምህርት ቤት ለጓደኞቼ ዘፍንላቸው ነበር። አንድ ላይ አብረን የምንቀመጥ አካባቢ ለነበሩ ልጆች። ከዛ በኋላ ወደ ካምፓስ ሄድኩኝ። ከካምፓስ መለስ ቀጥታ ወደ ስቱዲዮ ነው የገባሁት። ሙዚቃ የተለያየ ጀነር ሙዚቃ ነው ማዳምጠው። እንደዚህ ጀነር ፋን ነኝ ብዬ አይደለም። ብዙ አይነት ሙዚቃዎችን ነው ማዳምጠው። ያው የሰራሁት ኢፒ ካዳመጥሽው ብዙ ጀነሮች አሉት። 7 ሙዚቃዎች ናቸው። 7ቱም የተለያየ ጀነር ነው መስራት የሞከርኩት። ስለዚህ ሙዚቃ ምርጫ የለኝም። ሁሉንም ሙዚቃ አዳምጣለሁ። ሞር ግን ወደ ሂፕ ሆፕ አርኤንቢ ምናምን ወደዛ አድራለሁ። አጣው የነጣም ይበልጣታ ታወዳዷትም እንዳንዳንዱ አለቅ ሴት ሷንዳታስብ ወያዳላሉ እንጂ አይበልጧትም። እንዳልኩሽ ብዙ አይነት ጀነሮችን ነበር ማዳምጠው የነበረውና ከየጀነሩ ያው ፖፕ ማይክል ጃክሰን ይመቸኛል። ቀረብ ካሉት እነ ዘ ዊኬንድን ምናምን አዳምጥ ነበር። ክሪስ ብራውን፣ ሬጌም ዳንሶልም አሉ እነ ቫይብስ ካርቴል፣ ሬጌ ቦብ ማርሊን ብዙ እንትኖች አሉና ኢንፍሉዌንስ ያደረጉኝ ሁሉም ናቸው። ይሄ ነው ፌቨራይት አርቲስት ምለው የለኝም። ሂፕ ሆፕ አሁን እንደውም ሀገራችን ውስጥ አሁን ነው አሪፍ እየሆነ የመጣው። እያየሽው ከሆነ ከዚህ በፊት ሰው ለሂፕ ሆፕ ያለው አመለካከት ብዙ አሪፍ አይደለም። ምክንያቱም ውጪም ካየሽው ሂፕ ሆፕ በቫዮለንስ በምናምን ነው እንትን የሚለው። ሰው ያለው አመለካከት ጥሩ አይደለም ለሂፕ ሆፕና ያው እኛ በተቻለን መጠን ፖዚቲቭ ነገር ለማስተላለፍ ሞከረም። ሰውንም ወደ እንዳለው አሉ ብዙ አርቲስቶች አሉ አሁን ጌም ውስጥም እንደምታያቸውና እኔም ያው በዚህኛው ኢፒ ላይ የሰራሁትኝ ሂፕ ሆፕ ብቻ አይደለም እና ብዙ ጀነሮችን ነው እንዳልኩሽ ጠቅለል አድርጌ ለመንካት የሞከርኩት። ግን እንደ ሂፕ ሆፕ አርቲስት ያው አሪፍ ነው እላለሁ። አሁን ከድሮ ከነበረው ተሽሏል። ያው እንደ ሂፕ ሆፕ አርቲስት ብቻ ሳይሆን አርቲስት ስትሆኝ ኢትዮጵያ ውስጥ በጣም ከባድ ነው። አሁን እንደምታየው ከሆነ አንድ ስቱዲዮስ ገብቶ አንድ ሲንግል መስራት እንኳን ይከብዳል። እንኳን ብዙ ነገሮች እንደዚህ ቪዲዮዎችን ይዘሽ ለመምጣት አልበም መስራት በጣም ከባድ ነው እና እንደ ሂፕ ሆፕ አርቲስት ብቻ ሳይሆን እንደ አርቲስት ራሱ ኢትዮጵያ ውስጥ ብዙ ቻሌንጅ አለና ሂፕ ሆፕ አርቲስት ሆኜ ደግሞ እንዳልኩ ቅድም ተቀባይነቱ ትንሽ ነበር። አሁን ደግሞ በጣም አሪፍ ነው። ሰው ያለው አመለካከት ተቀይሯል። ያው ጠንክሮ መስራት ነው የምለው እኔ ያው ከበፊትም እንዳልኩሽ ስቱዲዮም ከዚህ በፊትም መጥተሽ ታውቂያለሽ መሰለኝ። ከመጀመሪያው ጀምሮ ታውቂናለሽ። ከዛ ካለበት ያው እስካሁን የመጣ ነው። አሪፍ ነገር እየሰራን ኳሊቲ ጠብቀን እየሰራን ነው። ሰውም ቻሌንጁን በቃ እንደዛ ነው ማለፍ ያለበት ይችላል። አሪፍ ነገር እየሰራሽ ጠንክረሽ ከሰራሽ ማይታለፍ ቻሌንጅ የለም። ግጥምና ዜማውን የሰራሁት ራሴ ነኝ። ቅንብሩ ላይ ሃይፐር ዜማና ቀጭን ጠጅ ተሳትፎበታል ኢፒው ላይ። እንደየሙዚቃው ነው። አንዳንዴ ቢቱን ሰምቼ የምሰራበት ጊዜ አለ፣ የምጽፍበት ጊዜ አለ። አንዳንዴ ደግሞ ዜማ ከሰራው በኋላ የምገባባቸው ቢቶች አሉ መርጬ ከዜማው ጋር ሊሄድ የሚችለው። ስቱዲዮ ውስጥ እሱ ፕሮዲሰሩ ያቀናብራል። እኔ የራሴን ግጥም ወይ ዜማ ሰርቼ ካለቀ በኋላ እንደዛ ነው ፕሮሰሳችን የምንሰራው። እንደዚህ ግን እንዳልኩሽ ይለያያል። አንዳንዴ ግጥሙ ተጽፎ ዜማው ተሰርቶ የሚሄድበት ጊዜ አለ። አንዳንዴ ደግሞ እዛው ቢቱን እየሰማን ቢቱ እየተሰራ ምንጽፍበት የሚሰራበትም ጊዜ አለ። እንቅልፋታው ጠፍተሽ የትነሽ ብፈልግሽ ዙሪያዬም ባያል። በፊቸሪንግ ኢፒ ላይ በረካ ካስማሰና ይምራ ተሳትፏል። ያው ሶስቱም ሂፕ ሆፕ አርቲስት ናቸው። ሞር ሂፕ ሆፕ ላይ የሚሰሩ ሰዎች ናቸው። ዘናብልበት ሞላቀክ ለሷ የሚቅርባ Mr. Hype, Nazaro. Call you mama, just to follow this like the song by Madonna. Got the whole enchilada, many things I'm really proud of. ቪዥዋሉንም እንዳየሽው ነው። በጣም አሪፍ አድርገን የሰራ ነው። በመላ ሙዚቃ ሪከርድስ ነው ፕሮዲዩስ የተደረገው ሪከርድ ሌብል ነው።
እና አስቴቲክስ የሚባሉ ክሮች አሉ። እነሱ ናቸው ቪዥዋላይዘሩን የሰሩት። እንደገና ደግሞ አንድ ሚውዚክ ቪዲዮ አለው አብሮ ያወጣ ነው ሰናይ የሚል ሚውዚክ ቪዲዮ አለ። እሱን በሲኒማቶግራፊ ጃፒ ጎፕሮ ፕሮዳክሽን በኤዲቲንግ እና ሌላም ልጆች አሉ የተሳተፉ ልጆች። ፊቸሪንግ የገቡትን ራሳቸው ናቸው አርቲስቶቹን የሰሩት። የራሴን ደግሞ ራሴ ነኝ የጻፍኩት ግጥምም ዜማ። በጭራሽ አልፈቅድም በክፉ አይን እንዲያዩ። ይሄኛውን ኢፒ ስሰራ እኔ ሙሉ ስለ የሪሌሽንሺፕ ስቶሪ ነው የሰራሁት። የፍቅር ሪሌሽንሺፕ ስቶሪ ነው። ተገናኝተን እስክንለያይበት ያለውን የሪሌሽንሺፕ ነው፣ ግን በፖዚቲቭ ወይ የሚያልቅ ነው። ብዙ ጊዜ ነገሮች ያው በፖዚቲቭ ነገር ቢያልቁ ብዬ ስለምል ፖዚቲቭ ነገር ላይ አለ አይደል ጥሩ የተመኘ የመለያየት እንትን ያለው በደንብ ቪዥዋላይዘሩን ስታዩ ግጥሞቹን ኦዲዮቹንም ስትሰማያቸው በደንብ ይገባሻል። ለማስተላለፍ የፈለኩትኝ ፖዚቲቭ ነገር ነው ያልኩሽ። ለዛ ነው ሚስተር ጓዳሽ ጓዳዬ ነበር አንቺ ግን አረግሽው በትዝታ እንዲቀር። ኢፒው የተለያየ ጀነሮችን ይዟል። ዳንሶል አለው፣ ሲጀምር ዳንሶል ትራክ አለው። ከዛ አፍሮቢት አለ፣ አማፒያኖ ከሀገርኛ ጋር ሚክስ አድርገን ለመስራት የሞከርነው ነገር አለ። ፋንክ አለው፣ ሪትሮ ቫይብ። በጣም አሪፍ ስራዎች ነው ይዘን የመጣ ነው። ያው እንደ አዲስ ነገር አይደለም። ያው አዲስ ነገር ይዘን ሳይሆን ግን አሁን ከሚሰሩት ነገሮች ለየት ያለ ነው። አዲስ ነገር ያው አይደለም፣ ውጭም እየሰሩት ያለው ነገር ነው። ግን ከሀገራችን ጋር ቀላቅለን ጥሩ ነገር ለማድረግ ወይ ደግሞ ጥሩ ነገር ለአድማጭ ይዘን ለመምጣት ሞክረናል። ደግሞ ልትናፍቀኝ ሊመጣ ትዝታዋ አቅሜ ላሳጣ። ይሄ ፒስፉል ብሬክ አፕ ነገር ላይ ነው የሚያተኩረው ይሄ ኢፒ እየሰራ ነው ያልኩሽና ሰዎች ራሳቸውን መቆጣጠር መቻል አለባቸው እላለሁ። ፒስፉል ብሬክ አፕ ስልሽ ብዙ ነገር ታያለሽ። አሁን ሰው በመለያየትም በሆነ ነገር ተነሳስቶ ሰዎች ላይ እንደዚህ ነገር ጥቃት ምናምን ያደርሳል። እሱንም ኢሞሽናል ኢንተለጀንስ አለ አይደል ሰው ራሱን በደንብ መቆጣጠር ቢችልበት እዚህኛው ኢፒ ላይ ሌላ ሙዚቃዎችም ላይ ስንሰራ እንደዚሁ ጥሩ ነገር ያለው ነገር ለማስተላለፍ ነው። ሰው ሰምቶት ትምህርት የሚወስድበትን ነገር ነው ምን ሰራው። እኛ ከዚህ በፊትም ጁዳስ ሂፕ ሆፕ ክሩ የሚባል ነበር፣ የወጡ ስራዎች አሉ ዩቲዩብ ላይ ገብተሽ ማየት ትችላለሽ። እነሱም ፖዚቲቭ ነገሮችን ነው ለሰው ጥሩ ነገር ወጣቱ ምን ይማራል በሚለው ጥሩ ነገሮችን ነው ለማስተላለፍ ምን ሞክረው በመሰራቸው ስራ። እሷን አይፋት ንግስቷን እሷን የደስታዬ ምንጭ። ሙዚቃ ብዙ አይነት ጀነሮችን ነው የምጫወተው። አር&ቢ፣ ሂፕ ሆፕ፣ ዳንሶል የተለያዩ ጀነሮችን ነው የምጫወተው። አንዳንዶት ነበረኝና ያደኩትን ብሔራዊ ቲያትር አካባቢ ነው። እሱም ካሴት ይዞ ይመጣ ነበር። በካሴት ነበር ይዛኔ ካሴት ይዞ ይመጣ ነበር። በጣም የድሮ አርቲስቶች የውጭም የሀገር ውስጥም ነበሩና አጠገቤ ስለነበሩ እነሱ የማዳመጥ እድሉ ነበረኝ። እንዳልኩሽ ብሔራዊ ቲያትር ነው ሰፈሬ። እዛ አካባቢ ብዙ አርቲስቶችን የምናገኝ ነበርና ከትምህርት ቤት በኋላ ነው ግን በደንብ ወደ አርቲስትነቱ የገባሁትኝ ከካምፓስ በኋላ ነው። ከዩኒቨርሲቲ ከተመለስኩኝ በኋላ መጀመሪያ ስቱዲዮ ስገባ የገባሁትኝ ጃንግል ስቱዲዮ የሚባል አለና ጃንግል ክሩ ነው የሚባሉት። ጆላክስ ይባላል አቀናባሪ። የቴዲዮን ሁለተኛውን አልበም ላይ ብዙ ሙዚቃዎች የሰራ ሰው ነው እና እዛ ገብቼ ነው የመጀመሪያ ሙዚቃዬን የሰራሁትኝ እዛ ነው። ሄዋን የሚል ሙዚቃ ነበር የሰራሁት። ከሄዋን በኋላ የተለያዩ ሙዚቃዎችን ሰራው። ከፍቷት እንዳላይ የሚል ሙዚቃ አለን። ሚውዚክ ቪዲዮም አለው ዩቲዩብ ላይ ካፉ ፕሮዳክሽን ጋር ነው የሰራነው። ከዛም በኋላ 2-3 ሲንግሎች አሉኝ ከዚህ በፊት የሰሯቸው። የኔ ብዬና ልጅቷ የሚል ሚውዚክ ቪዲዮ አለ። ሁለቱንም ሮብ ፕሮዳክሽን የሰራቸው በጣም አሪፍ ሚውዚክ ቪዲዮዎች ናቸው። የኔ ብዬን እንዳልጠራሽ ከረቀኝልሽ አይኗን ልጅቷ እኔ ኮምፒቲሽን ብዬ ማስበው አንደኛ ሀገር ውስጥ ብቻ አይደለም ኮምፒቲሽናችን እዚህ ብቻ አይደለም እና ሁልጊዜ ደግሞ ኢትዮጵያን የሚያዩት ሰው ውጭ ያለም ሰው ምናምን ካየሽው ላስቲክ ቤት ምናምን ላይ ነውና እኔ ደግሞ እሱ ብቻ እንዳልሆነም አንዳንድ ያለ አይደለ አሪፍ ነገሮችም እንዳሉ በኳሊቲ ዋይዝ በተለይ ኳሊቲ ውድድር ውስጥም ለመግባት ውጭም እንዳልኩሽ እዛ የሚሰሩትን ሚውዚክ ቪዲዮዎች ካየሻቸው በጣም ኳሊቲ ያላቸው እና ኳሊቲ ላይ አልደራደርም ብዙ ጊዜ። እዚህም ደግሞ ያለው ሰው ጥሩ ነገር ነው ማየት ያለበት አይደል አሪፍ ነገር ለመስራት ሁሉ ጊዜ ሚውዚክ ቪዲዮ ላይ ኳሊቲ ነገር ይዤ መምጣት የምፈልገው ለዛ ብርሃን ምድሪቱን እስኪጠጋ ለሊት ማይተኛ ሰው ነኝ ደፋር ነኝ ድቅድቁን የማልሰጋ። ከዚህ በፊት 2-3 ክፍለ ሀገሮች ሄደን ሐዋሳ ሰርተናል። መቀሌ የሚሄድንበት አጋጣሚ ነበረ። ከዛ እዚህም ከተማ ውስጥም የተለያየ ኮንሰርቶች ሰርተናል። ሐዋሳ ከነ ጆኒ ራጋ ኃይሌ ሩትም ነበረበት። ኩልሱር የኦሮምኛ አርቲስት ነው እሱም ነበረ። እዚህ ደግሞ ጋራጅ ኤክስፖ ላይ ሳሚዳን ከተለያዩ አርቲስቶች ጋር መስራት እና ስቴጅ በጣም ነው የምወደው። ቀጥታ ሙዚቃን መስራት ከሰው ጋር ያለው ነገር በጣም ደስ ይላል። የሰው አቀባበል አሪፍ ነው እና ደስ ይላል በጣም። ከሪከርድ ሌብል ጋር መስራት ጥቅሙ ምልሽ ምንድነው? ለምሳሌ አሁን
እኔ ስቱዲዮ ታይም ያገኘሁት እዛው ሪከርድ ሌብል ውስጥ ነው። በሪከርድ ሌብሉ የመጡ ፕሮዲውሰሮች ናቸው። ከነሱ ጋር ነው የመስራት እድል የነበረውና ቪዥዋላይዘሩ ላይ ያሉትን አንድ ሚውዚክ ቪዲዮ ማለት ሙሉን ፕሮዲውስ ያደረጉት እነሱ ናቸውና ሪከርድ ሌብል ውስጥ እንደ አርቲስት ለብቻሽ ከምትሆኚ የሚያግዝሽ አጠገብሽ የሆነ ነገር ሲኖር አሪፍ ነው እና ትንሽ እንግልቱን ይቀንስልሻል። ከዚህ በፊትም ያው አርቲስቶችን በብዙ ነገር በኮፒራይትም በምንም ትያለሽ ብቻ የምትደመጪውን ያክል አታገኝም እዚህ ሀገር እና ያንን በማየት ሰዎችም ኢንቨስት ለማድረግ የሆነ ነገር ላይ ኢንቨስት የምታደርግ ውጤት ነገር ስታይበት ነው አይደል? እና ሪከርድ ሌብል ያው መጥቶ ሙዚቀኛ ላይ ኢንቨስት ለማድረግ በፊት ለምን አደርጋለሁ በቃ እንትን የሚል ከሆነ ውጤት ከሌለው ለምን አደርጋለሁ ብሎ ነበር የሚያስበው። አሁን እንደውም ይሻላል። አሪፍ ነገሮች እየታዩ ነው። ኮምፒቲሽን ውጪ ሄደን መወዳደር የምንችልበት አጋጣሚ አለ የምንሰራቸው ስራዎች። ስለዚህ አሁን አሪፍ ነው እላለሁ። ሰው እየመጣ ኢንቨስት ቢያደርግ ሌሎችም እንትኖች እየገቡ ነው። ካየሽ አሁን ሶኒ ያለ ዩኒቨርሳል የያዛቸው አርቲስቶች አሉና በደንብ ኢንቨስት ቢደረግ አሁን በጣም ብዙ ጥሩ አርቲስቶች አሉ፣ ጎበዝ አርቲስቶች አሉና ኢንቨስት ቢደረግ ያዋጣል እላለሁ። የውጭ ድርጅቶች ብቻ ሳይሆን እዚህም ሀገር ያሉ ሰዎች ፊታቸውን ወደ አርት ቢያዞሩ ጥሩ ነገር ይኖራል ብዬ አስባለሁ። መርቆች ሰጥቶኛል መርጦኔን አይቶልኝ መሻት የልቤን ፍላጎቴን የውስጤን። አልበም መስራት በጣም ከባድ ነው። ኢፒ የሆነ ትንሽ ነገር እንኳን መስራት አልበም መስራት በጣም ከባድ ነው ያልኩሽ ትልቁ ስለሆነ ነው አልበም ነው እዚህ እንትን የሚባለውና ግን አንድ ሲንግል ለመስራት ራሱ ብዙ ነገር አለ፣ በጣም ብዙ ችግር አለውና ሰው ቶሎ ተስፋ ይቆርጣል የሆነ ነገር ስቱዲዮም ለማግኘት ስለማይመች። ግን እንደዛ አይደለም። የሆነ በደንብ ተጠንክሮ ከተሰራ ስልሽ የሆነ ሪከርድ ሌብሎችም እንዳልኩሽ አሁን አሪፍ እየሆነ እየመጣ ስለሆነ ሌላም ቦታ እየሄደ ሰው ቼክ ቢያደርግ የሆነ ነገር ቶሎ ተስፋ ከመቁረጥ ያሉትን ኮኔክሽኖች ለመጠቀም መሞከር ከባድ ነው ግን እንደምንም ብሎ የሆነ ነገር መፍጠር ይሻላል እላለሁ። ቶሎ ተስፋ የሚቆረጥበት ነገርም አይደለም። አሁን አሪፍ እየሆነ ነው። የለም እኮ ያላጋጠመኝ ቢፈለግ እንዳንቺ ያላጋጠመኝ ወረትን ማያውቅ ማይሰለች። የሚውዚክ ቪዲዮን ዳይሬክተር ኪን ወይም ቅዱስ ይባላል። እሱን የሰራው በጣም ጎበዝ ነው። ሙሉ ቪዥዋላይዘሩን የሚያየሽውን ዳይሬክቲንጉን እሱ ነው የሰራው። የሰባቱንም ትራኮች የሰራው ይሄን አንድ ሚውዚክ ቪዲዮንም የሰራው እሱ ነው። በጣም ቆንጆ ነገር ነው የሰራነው። ደብረ ዘይት ሄደን ቀርጸናል። እዚህ ከተማ ውስጥ የሚቀረጽነው ነገር አለ። በጣም ቆንጆ ነው። ካሜራ ላይ ዳጊ ወይ ዳግማዊ ሙሉጌታ አለ። ኤዲቲንግ ጃፒ ነው የሰራው ወይም ጎፕሮ። ፊቸሪንግ ይምራ አለበት ሙዚቃው ላይ። ይምራ የመላ ሙዚቃ ሪከርድስ አርቲስት ነው። ከኢፒዩ የመጀመሪያው ትራክ ነበር የቀረጽነውና ኢፒዩ እንዳልኩሽ አሁን ኮንሰፕት ኢፒ ነው የሰራ ነው። ኮንሰፕት ኢፒ ማለት አንድ ነገር ላይ የሚያተኩር አንድ ሪሌሽንሺፕ ስቶሪ ላይ ነው ብዬሻለሁና መጀመሪያ ሰናይን ግን እንደ አልበም ነበር ያሰብኩት። ከዛ ነው ወደ ኮንሰፕት ወደ ኢፒ ያደረኩትኝና ሰናይን ቀድመን ነበር የሰራ ነው። ሚውዚክ ቪዲዮንም ከኢፒዩ ኮንሰፕት ወደ ኢፒዩን ወደዚህ ስቶሪ ከማምጣቴ በፊት ነበር የሰራሁትና ኢቭን ስታዩ ራሱ ካስት እዛ ላይ ያለችው ልጅ ቪዥዋላይዘሩ ላይ ያለችው ሞዴል አይደለችም ያለችና ቀድመን ነበር የሰራ ነው። ትንሽ ቀደም ብሏል እሱና ፕሮሰሱ በጣም አሪፍ ነበረ። መጀመሪያ ላይ ነበር ቀደም ብለን ነበር ልንለቀው ያሰብነው። ከዛ ግን ከኢፒ በኋላ ይሻላል ብለን ከኢፒ በወጣ በነጋታው ነው የለቀቀው። በጣም አሪፍ ነበር። ያው ቻሌንጅ እንኳን ብዙ አላጋጠመንም፣ ግን ከከተማ ወጣ ብለን ነበር የሰራ ነው። በጣም አሪፍ ነበር። ሲኖች አሉት። ደብረ ዘይትም የሰራ ነው አለ። እዚህም ደግሞ ኮስቲዩም ራሱ ካየሽው በጣም አሪፍ ነገር ነው። የአልሙኒየም ሲን አለው። አልሙኒየም አድርገን የሰራ ነው አለ። ባክግራውንዶች በጣም አሪፍ ባክግራውንዶች ተጠቅመናልና ብዙ ቻሌንጅ አልነበረውም። እንደውም ፋን ነበር። በጣም ደስ ይል ነበር። የሰራንበት አሰራር በጣም ደስ ይላል። እንደነገርኩሽ የሪሌሽንሺፕ ስቶሪ ነው ያልኩሽ። ታይትሉ ይድረስ ነው። ይድረስ ያልኩበት ምክንያት ያው አንደኛ ይሰማ ያው ነው። እንደገና ደግሞ ሁሉም ሰው የራሱ ስቶሪ አለው አይደለ? እኔም አንድ ስቶሪ ነው እዚህ ላይ አንድ የህይወቴ አንድ ምዕራፍ የነበረው ነው ይዤ የመጣሁትና 7 ትራኮች አሉት። የአንድ ሪሌሽንሺፕ ስቶሪ ተጀምሮ እስከሚያልቅበት ነው። ግን ፒስፉል መለያየት ነው። ፒስፉል የሆነ ብሬክአፕ ያለበት እንትን ነው የሰራ ነውና እያንዳንዱን ስትሰሚያቸው ከአንዱ ትራክ ወደ አንዱ ትራክ ወደ ሌላኛው ትራክ የተያያዘ ነገር አለው። ብቻ ለብቻም ግን ትራኮቹን አንዱን ብቻ ከፍተሽ መስማት ትችላለሽ። ከዛ ደግሞ በጣም ቆንጆ ቪዥዋላይዘር ነው የሰራንለት። ዩቲዩብ ላይ ቆንጆ ቪዥዋላይዘር ለቀናል እና እሱን ስታዩ ከአንዱ ወደ አንዱ የሚቀጥልበት ስቶሪ አለው እና ቅንብሩን ሃይፐር ዜማና ቀጭን ጠጅ ሰርተውታል። ትራክቱን ሰናይ የሚለውን ቀጭን ጠጅ ነው የሰራው። ሌላውን ግን ሃይፐር ዜማ ነው የሰራው። ሃይፐር ዜማ በጣም ጎበዝ አቀናባሪ ነው። አሁን የመጨረሻ የወጣውን የዮሐናን አልበም 9 ትራኮች እሱ ነው የሰራው። ቀጭን ጠጅም እንደዛው ከብዙ አርቲስቶች ጋር የሰራ ልጅ ነው። አሪፍ ጊዜ ነበር ያሳለፍነው። ስንሰራው በጣም ጥሩ ጊዜ ነው ያሳለፍነው። መላ ሙዚቃ ሪከርድስ እዛ ነበር የተሰራው።
ትራክ 1 ልቤ ባንዴ ገብተሽ ይላል። ልቤ ባንዴ ገብተሽ ቪዥዋላይዘሩ ላይ ታያለሽ። ስንገናኝ ያለንበት ልቤ ባንዴ ገብተሽ ታይትሉም ያው እንደዛ ነውና ሰናይ ሁለተኛ ትራክ ነው። ያው ሰከንድ ዴት ወይ ምናምን የወጣንበት ነው። ከዛ ሶስተኛው እንዳንቺን ያላየው ሰናይ የመጀመሪያው ትራክ ላይ በረካ አለ ፊቸሪንግ። ልቤ ባንዴ ገብተሽ ፊቸሪንግ በረካ ነው። ሰናይ ላይ ይምራ አለ። ሶስተኛ ትራክ እንዳንቺን ያላየው ነው የሚለው ፊቸሪንግ ከካስማሰ ጋር ነው የሰራ ነው። አራተኛ ትራክ ደግሜ ይላል። ሁሉም እነዚህ እስካሁን የመጣውልሽ አራቱ ትራኮች ሰላም የነበረበት ጊዜያት ናቸው። ሪሌሽንሺፑ አሪፍ የነበረበት ጊዜያት ናቸው። ከዛ ወደ አምስተኛው ትራክ ስንመጣ የቀን ቅዠት የሚል ትራክ ነው ያለው። ታይትሉም ያስታውቃል ያው እንደምታዩ ወዴት ሊሄድ እንደሆነ። አምስተኛው ትራክ ላይ ድንገት ነው የምትጠፋው ያለው ነገር እና ስድስተኛው ትራክ ኧረ እንደምን አለሽ ነው ፍለጋ ላይ። ሰባተኛው ትራክ ደግሞ ይስመር ይላል። ያው ተፈለገች አልተገኘችም። ስለዚህ ያው ጥሩ እየተመኘው ነው የምንለያይበት መጨረሻው ይስመር ነው የሚለው የመጨረሻው ትራክ ይስመር ብዬ ነው እንደዛ ነው። ከኔ ተለይተሽ በሄድሽበት ይቅናሽ ብሬክአፕን እያበረታታው አይደለም፣ ግን ፒስፉል ብሬክአፕ ማለት የሚያልቅበት የመጨረሻው የሚያልቅበት ነገር እኔ ሰላም እየተመኘው ነው። ያው ጥሩ እየተመኘው ነው የምንለያይበት። ሰዎች ያው ታያለሽ አንዳንድ ነገሮች በሪሌሽንሺፕም በሌላም ነገር ተበሳሽተው የሆነ ነገር ሲያደርጉ ታያለሽ እና ሰዎች ላይ ጥቃት ባይደርስላለሁ በእንደዚህ አይነት ነገር የተነሳ ብዙ ነገር ታያለሽ። ሰው ራሱን መቆጣጠር የማይችልበት ነገር ውስጥ ገብቶ ሌላ ነገር ያደርጋልና እንደዚህ አይነት ነገሮችን እንትን ከማለት የሚያልፍ ነገሮች ስለሆኑ ነገሮችን ማሳለፍ የሚለውን ነገር አለ አይደል። እንደገና ደግሞ አብረሽ የኖርሽ ሰው ወይም አብረሽ የነበርሽ ሰው መጥፎ ቦታ ላይ ማየት አትፈልጊም። ስለዚህ ያን ነገር ጥሩ እየተመኘሽ የሚቀጥለው ህይወቱ አሪፍ እንዲሆንለት እየተመኘሽ መለያየት ይሻላል በሚለው ያን ነገር ለማስተላለፍ ነው ይስመር ብዬ የዘጋሁት። ይሄኛው ኢፒ ወይም ይሄኛው ይድረስ የሚለው ፕሮጀክት በሪከርድ ሌብልም በኦዲዮንም በመስራት ተደማጭነት እንዲኖረው ሰው ጋር እንዲደርስ ላደረጉት ሰዎች ሁሉ ከልብ ምስጋናዬን አቀርባለሁ። ራሴ ዩቲዩብ ቻናል ላይ ነው የተለቀቀው ቪዲዮ። እኔ ዩቲዩብ ቻናል ላይ እና ስፖቲፋይ ላይ የተለያዩ ከ150 በላይ ፕላትፎርሞች አሉ። እነሱ ላይ ሁሉም ላይ ስትሪም ማድረግ ይቻላል። ማክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ቴንክ ዩ